እስራኤል በኢራን ያለው ስርዓት በቬንዙዌላ እየሆነ ያለውን በጥንቃቄ መከታተል ይኖርበታል ስላስጠንቃለች። አሜሪካ የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን አፍና መውሰዷን ካወጀች ከጥቂት ሰዓታት በኋላ ኢራን እንደ ቬንዙዌላ አይነት ዕጣ እንዳይገጥማት በማለት ያስጠነቀቁት የእስራኤል ፖለቲከኛ ያኢር ላፒድ የቴህራን አገዛዝ ከአሜሪካና እስራኤል ጋር የገባበት ከፍተኛ ውጥረት ቆም ብሎ ማሰብ አለበት ሲሉ አሳስበዋል። በዜጎቿ ተቃውሞ እየተናጠች የምትገኘው ቴህራን ተቃውሞውን ተከትሎ የአገዛዝ ለውጥ ሊመጣ ይችላል ተብሎ ተገምቷል። በመላው ኢራን የኑሮ ውድነትን ተከትሎ የተጀመሩ ተቃውሞዎች ሁለተኛ ሳምንታቸውን ይዘዋል። በሰብአዊ መብት ተሟጋች ቡድኖችና በአካባቢው መገናኛ ብዙሃን ዘገባ መሰረት በበርካታ ከተሞች ሰፊ ያለመረጋጋት እየተፈጠረ ባለበት ወቅት የጸጥታ ኃይሎች ከተቃዋሚዎች ጋር ግጭት ውስጥ ስለመግባታቸውም እየተሰማ ነው። ተቃውሞዎቹ የጀመሩት በፈረንጆቹ አቆጣጠር ታህሳስ 28 በቴህራን ሱቅ ባለቤቶች የስራ ማቆም አድማ ሲሆን ከዚያን ጊዜ ጀምሮም የጸጥታ ኃይል አባላትን ጨምሮ ቢያንስ 12 ሰዎች መገደላቸው ተዘግቧል። ማዱሮን በጉልበት ከስልጣን ማስወገድ የመጣው ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተገናኙ በኋላ በኢራን ላይ አዲስ ጥቃት እንደሚጀምሩ ከዛቱ ከሳምንት ባነሰ ጊዜ ውስጥ ነበር። ምንም እንኳን የዋሽንግተን ውጥረቶች ከካራካስና ከቴህራን ጋር የተለያዩ ስሮችና መለዋወጦች ቢኖሯቸውም ተንታኞች የትራምፕ በማዱሮ ላይ የወሰዱት እርምጃ ከኢራን ጋር የጦርነት እድል እንደሚጨምር ይናገራሉ። የብሔራዊ ኢራናዊ አሜሪካን ካውንስል ፕሬዚዳንት ጀማል አብዲ እንደተናገሩት መሰል ዓለም አቀፍ የሕግ ጥሰት ሁሉንም ነገር መረጋጋትን ያሳጣል፣ እንዲሁም ጦርነትን የበለጠ ሊያመጣ ይችላል ሲሉ አሳስበዋል። አክለውም ትራምፕ በኢራን ባይል የሚደረግ የስርዓት ለውጥን ቢመኙ ወይም ለኔታንያሁ ተመሳሳይ እርምጃ እንዲወስዱ የአሜሪካን ፈቃድ ቢሰጡ ከኢራን ጋር አዲስ ጦርነት እንዲቀሰቀስ ለሚገፉ ብዙ ተዋናዮች ሰፊ ዕድል የሚሰጥ ይሆናል ሲሉ አስጠንቀዋል። የቬንዙዌላዊ ቀድሞ ፕሬዚደንት ኒኮላስ ማዱሮ ታፍነው ወደ አሜሪካ መወሰድ ከአሜሪካ ጋር ውጥረት ውስጥ ለገቡ በርካታ የደቡብ አሜሪካና የመካከለኛው ምስራቅ ሀገራት ከባድ ማስጠንቀቂያ ሆኗል። ኢራን ደግሞ ከእነዚህ መካከል ዋነኛው ሀገር ነች። በቅርቡም ለሚቃጣብኝ ማንኛውም አይነት ወታደራዊ እርምጃም ሆነ የኃይል ጣልቃ ገብነት መሬት የለሽ አጸፋ እርምጃ አዘጋጃለሁ ስትል የተደመጠችው ኢራን የአሁኑም ስጋት የራሷን ወታደራዊ መከላከል በማጎልበት አሊያም አሜሪካንም ሆነ የእስራኤልን ጥቃት የሚከላከል ወታደራዊ እርምጃ እንድትወስድ የሚያስገድዳት ትሆናል ሲሉ የብሔራዊ ኢራን የአሜሪካን ካውንስል ፕሬዚዳንቱ ያሳስባሉ። ከዚህ ባለፈ የአሜሪካ እርምጃ በዲፕሎማሲ መንገድ ችግሮችን ለመፍታት የሚደረጉ ጥረቶችን የሚያኮሰምን እንደሆነ በብዙዎች እየተነሳ ነው። የዓለም አቀፍ ፖሊሲ ማዕከል ከፍተኛ ባልደረባ የሆኑት ነጋር ሞርታዛቪ ደግሞ ይህን ሀሳብ በመጋራት አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ የትራምፕን የኃይል እርምጃ ዓላማዎች የሚያሳይ የዲፕሎማሲን ዕድል የበለጠ የሚቀንስ መሆኑን ይናገራሉ። ሞርታዛቪ ያክለውም በአሁኑ ሰዓት ለዲፕሎማሲ ብዙ ዕድል የለም፣ ይህም ወደ ተቃራኒው መንገድ ማለትም ወደ ግጭት መንገዱን ይከፍታል በማለት ያስጠነቀቁ ሲሆን አሁን እስራኤል፣ ኢራንና አሜሪካ ወደፊት የማይቀር ወደሚመስለው ግጭት እያመሩ ነው ብለዋል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ በበኩላቸው ከቬንዙዌላ ወረራ በኋላ በኢራን ስላንዣበበው ስጋት ምላሽ የሰጡ ሲሆን ጠላታችንን እናንበረክካለን እንጂ ለጠላት አንገዛም ሲሉ ዝተዋል። ዶናልድ ትራምፕም ባለፈው ሳምንት ቤንያሚን ኔታንያሁን ፍሎሪዳ ላይ ሲያስተናግዱ ኢራን ሚሳኤል አሊያም የኒውክሌር ፕሮግራሟን መልሳ ብትገነባ በድጋሚ ቦምብ እንደሚጥሉ ማስጠንቀቃቸው ይታወሳል። እስራኤልም ባሳለፍነው ሰኔ ወር ከአሜሪካ ጋር በመሆን በኢራን ላይ ጦርነት መክፈቷ የኒውክሌር ጣቢያዎችንና የወታደራዊ መሪዎችን ኢላማ በማድረግ በመቶዎች የሚቆጠሩ ሰዎችን መግደሏ ይታወቃል። በርካታ ተንታኞች በኢራን የስርዓት ለውጥ ማምጣት የእስራኤል ዘላቂ ዓላማ እንደሆነ ሲገልጹ፣ ትራምፕ ደግሞ ወደዚህ ዓላማ እያመሩ መሆናቸው በግልጽ ይታያል እያሉ ነው። የተባበሩት መንግስታት ድርጅት በጣለው ማዕቀብ ምክንያት የኢራን ገንዘብ ሪያል በከፍተኛ ሁኔታ መውደቁ በአገሪቱ ተቃውሞ እንዲቀሰቀስ አድርጓል። በዚህም አንድ የአሜሪካ ዶላር እስከ 1.4 ሚሊዮን ሪያል የሚመነዘርበት ደረጃ ላይ ደርሷል። ይህንን ተከትሎ እንደ ስጋና ሩዝ ያሉ የዕለት ተዕለት መሠረታዊ ፍጆታ ዕቃዎች ዋጋቸው ወደ ሰማይ ተኩሷል። በአጠቃላይ ኢራን ከ40% በላይ በሆነ የዋጋ ግሽበት ስታመስ ቆይታለች። በመሆኑም በመጀመሪያ በቴህራን ነጋዴዎች የተጀመረ ተቃውሞ አድማሱን በማስፋት አገዛዙ ላይ መሠረታዊ ለውጥ እንዲመጣ የሚጠይቅና በመላ አገሪቱ የተስፋፋ ህዝባዊ እምቢተኝነት ሆኗል። መንግስት በበኩሉ በህዝቡ ላይ የደረሰውን የኢኮኖሚ ጫና ለማሳገስ በሚል ለ4 ወራት ያህል በየወሩ ከ7 የአሜሪካ ዶላር እኩል የሆነ ጊዜ አበል እንደሚሰጥ አስታውቋል። በኢራን ውስጥ በኢኮኖሚ ችግሮች የተቀሰቀሰውና ለሞት የዳረገው ተቃውሞ በቀጠለበት ወቅትም ተጨማሪ ተቃዋሚዎች ከተገደሉ ቴህራን የሚገኘው አገዛዝ በአሜሪካ በጣም ክፉኛ እንደሚመታ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስጠንቅቋል። የሰብአዊ መብት ተሟጋች ቡድኖችና የአካባቢው መገናኛ ብዙሃን እሁድ እንደገለጹት እየጨመረ በመጣው የኑሮ ውድነት የተቀሰቀሰው ሰልፍ ወደ ሁለተኛው ሳምንት ሲገባ ቅዳሜና እሁድ በመላው ኢራን በተቃዋሚዎችና በጸጥታ ኃይሎች መካከል ለሞት የሚደረጉ ግጭቶች ተቀስቅሰዋል። በአሜሪካ የሚገኘው የሰብአዊ መብት ተሟጋቾች የዜና ወኪል ራና እንደዘገበው በቴህራን በሺራዝና በምዕራባዊ ክልሎች ውስጥ መንግስትን የሚቃወሙ ሰልፎች ሌሊቱን ሙሉ ሲካሄዱ አድረዋል። ይህ ቡድን በዛሬው ዕለት ጠዋት እንዳስታወቀው ሰልፎቹ ከኢራን 31 አውራጃዎች ውስጥ በ26ቱ ከ220 በላይ ቦታዎች ላይ የተካሄዱ ሲሆን በዚህ ምክንያት ከ990 በላይ ሰዎች ታስረዋል። የኢራን መንግስት የመገናኛ ብዙሃን ስለ ሰልፎቹ ብዙ መረጃ አልሰጡም።
ያለመረጋጋት እንደ አውሮፓውያን አቆጣጠር በ2022 የ2 ዓመቷ ጂና ማሃሳ አሚኒ በፖሊስ ቁጥጥር ስር ከሞተች በኋላ በመላው አገሪቱ የተቀሰቀሰውን ሰልፍ ተከትሎ በኢራን የታየ ከባድ ተቃውሞ ነው። ምንም እንኳን መጠኑ አነስተኛ ቢሆንም ይህ የቅርብ ጊዜ ተቃውሞ በሰኔ ወር ከእስራኤል ጋር ለአጭር ጊዜ በተደረገ ጦርነት የኒኩሌር ተቋማት ጉዳት ከደረሰባቸው በኋላ ለ86 ዓመቱ የበላይ መሪ አያቶላህ አሊ ካሜኒ አዲስ ፈተና ሆኖባቸዋል። በኖርዌይ የሚገኙት የሰብአዊ መብት ተሟጋች ቡድኖች ሂንጋውና የኢራን ሰብአዊ መብቶች እንደገለጹት ቅዳሜ ዕለት በማላክሻሂ ካውንቲ 4 የኩርድ ተቃዋሚዎች ተገድለዋል። በደርዘን የሚቆጠሩ ደግሞ ቆስሏል። የኢራን መገናኛ ብዙሃን አንድ የጸጥታ ኃይል አባል በሁከት ፈጣሪዎች መገደሉንም ዘግቧል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ እሁድ ዕለት ኢራንን ያስፈራሩ ሲሆን ተጨማሪ ተቃውሞዎች ከሞቱ አገዛዙ በአሜሪካ እንደሚመታ በጽኑ አስጠንቅቀዋል። ትራምፕ ምንም ሳያብራሩ ለአውሮፕላናቸው ላይ ለነበሩ ጋዜጠኞች ሁኔታውን በጣም በቅርበት እየተከታተልን ነው፣ ከዚህ በፊት እንዳደረጉት ሰዎችን መግደል ከቀጠሉ በአሜሪካ በጣም ክፉኛ እንደሚመቱ አሳስባለሁ ብሏል። ይህ የሆነው ባለፈው ሳምንት ትራምፕ ኢራን ሰላማዊ ተቃዋሚዎችን በኃይል ከገደለች አሜሪካ ጣልቃ እንደምትገባ ካስጠነቀቁ በኋላ ነው። ማዱሮን አፍኖ ወደ አሜሪካ የመጣው የአሜሪካ ወታደራዊ የመጣው ትራምፕ በቬንዙዌላ መንግስት ላይ የነበራቸውን የጥላቻ ቋንቋ ለወራት ካጠናከሩ በኋላ ነው። የአሜሪካ ባለሥልጣናት ማዱሮን የአደንዛዥ ዕፅ አደረጃጀትን መምራት ሲከሱ ትራምፕና ረዳቶቻቸውም ዋሽንግተን የቬንዙዌላን ሰፊ ነዳጅ ክምችት የመውሰድ መብት እንዳላት በተደጋጋሚ ተናግሯል። ዶናልድ ትራምፕ በቬንዙዌላ መሪ ላይ የተፈጸመውን አፈና ተከትሎ የኮሎምቢያውን አቻቸው ጉስታቮ ፔትሮን ተመሳሳዩ ሊገጥማቸው እንደሚችሉ መዛት በኩባ ያለው መንግስትም በቅርቡ ሊወድቅ እንደሚችል ተናግሯል። ትራምፕ ይህን አስተያየት የሰጡት በኤርፎርስ ዋን ላይ ሲሳፈሩ ከጋዜጠኞች ጋር በነበራቸው ቆይታ ነው። ቬንዙዌላ በጣም ታማለች፣ ኮሎምቢያን በጣም ታማለች፣ ኮካይን በማምረት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩት ሀገራት ናቸው። እና ይህ ረጅም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዚዳንት ተደምጠዋል። ትራምፕ በቬንዙዌላ ላይ አሜሪካ የወሰደችውን ዘመቻን በተመለከተ ሲጠየቁ ጥሩ መስሎ ይሰማኛል ብለዋል። የአሜሪካው ፕሬዚዳንት አክለውም ኩባ በራሷ ላይ ለመውደቅ ዝግጁ ሆነ ስለሚመስል በኩባ ወታደራዊ ጣልቃ ገብነት የማይቻል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች፣ አሁን ምንም ገቢ የላትም፣ ሁሉንም ገቢያቸውን ከቬንዙዌላ ነዳጅ ዘይት ያገኙ ነበረ ሲሉ ትራምፕ ተናግረዋል። ይህም የትራምፕ አስተያየት የተሰማው የአሜሪካ ኃይሎች የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮንና ባለቤታቸውን ካራካስ ላይ በደረሱት ድንገተኛ ጥቃት አፍነው ካሰሩ ከአንድ ቀን በኋላ ነው። ታዲያ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ደግሞ ማዱሮ ከኢራን ጋር ያላቸውን ግንኙነት በማጉላት ያለአንዳች ማስረጃ ካራካስ የሊባኖሱን ታጣቂ ቡድን ሂዝቦላ በምዕራባዊ ንፍቀ ክበብ እርዳታ እንዳያገኝ እንደረዳች ከሷል። ማዱሮ የኢራን ቅርብ አጋር ናቸው። ሁለቱ በከፍተኛ ማዕቀብ የጣለባቸው ሀገሮች የብዙ ቢሊዮን ዶላሮች ግምታዊ ንግዳቸውን ለማጠናከር ጥረት ሲያደርጉ ቆይተዋል። ስለዚህ ማዱሮ ከሄዱ በኋላ በሱሪያ የበሽር አልአሳድ መውደቅና በሊባኖስ የሂዝቦላ መዳከም ከተከሰተ በኋላ የኢራን ትናንሽ የአጋሮች አውታረ መረብ የበለጠ ሊቀንስ ይችላል። የኢራን መንግስት የአሜሪካን ጥቃት ህገወጥ ጸባጫሪነት ነው ሲል በፍጥነት የኮነነው ሲሆን የተባበሩት መንግስታት ድርጅት ጣልቃ ገብቶ ጥቃቱ እንዳቆምም ጥሪ አቅርቧል። የኢራን ከፍተኛ መሪ አሊ ካሜኒም ከካራካስ ወረራ በኋላ ዛቻቸውን በማጠናከር ለጠላት አንገዛም ሲሉ በማህበራዊ ሚዲያ ላይ ጽፈዋል። ጠላትን እናንበረክካለንም ሲሉ በጽኑ አስጠንቅቀዋል።